ሰላም ቤተሰቦች፣ ይህ የወደዳችሁት የነኪያና ቺፍ ኦፍ ዋርስ የመጨረሻው ክፍል 9 ነው። የቀደሙት ክፍሎች እንዴት ነበሩ? አስተያየቱን ያካፍሉን። ስለምትሰጡን ፍቅርና ድጋፍ ከልብ እናመሰግናችኋለን። ምዕራፍ 1ን ዛሬ በዚህ ቪዲዮ የምንቋጨው ይሆናል። ለማስታወስ ያህል ከዚህ በፊት በነበሩት ክፍሎች ካሜሃሜሃ በነገዱ አንድ ወንድ ልጅ ተወልዶለት በደስታ በዓሉን ሲያከብር እንደነበር፣ ስፔናውያኑ ነጋዴዎች ወደ ጫካው ገብተው ዛፎችን ሲቆርጡ በጎሳው አባላት እንደተያዙ፣ ከደሴቲቱም ሲባረሩ በእልህ ካፕቴኑ በጠመንጃና በመድፍ ንጹሃንን እንዳስጨፈጨፈ፣ የኪያና ወንድም ናማኪ እንደሞተና ሚስቱ ሃኬ በአኦኒ እንደተደፈረች፣ ተጣልተው የነበሩት ኪያናና ካሜሃሜሃ እንደታረቁና ሁለቱም ጎሳዎች ለጦርነት ሲዘጋጁ ነበር ያቆምነው። ክፍል 9 የሚጀምረው ደግሞ ጦርነት ፈላጊው ንጉስ ኪዮአ እንደተለመደው ቢሊ እያለ ለሚጠራው የእሳተ ገሞራ አምላኩ ጸሎት እያቀረበ እናገኘዋለን። በዚህ ጊዜ የአንድ ነገድ መሪ ወደሱ ይመጣና ይቅርታ ጌታ ኪዮአ፣ ከዚህ በፊት እውነቱን ባለማወቄ አንተን ተቃዋሚ ነበርኩ። አሁን ግን አንተ እውነተኛ አንድ የምታደርገን ንጉስ መሆንህን ስላወቅኩ፣ እንዲሁም አምላካችን ቢሊ አንተ ትክክለኛው ንጉስ መሆንህን ስላወጀ ሰራዊትህን ለመቀላቀል ነው የመጣሁት አለው። ኪዮአም ይህን ሲሰማ ልቡ በሐሴትና በኩራት ተሞልቶ ትሰማኛለህ? እውነተኛ ንጉስ መሆኔንም ተጠራጥረህ ነበር እንዴ? እና በቀላል ወደ ሰራዊቴ እንድትቀላቀል የምፈቅድልህ ይመስላል? ይህ እኮ ዋጋ ያስከፍላል አለው። የጎሳ መሪውም የመሪነት ምልክቱ የሆነውን ዘንጉን ተንበርክኮ እየሰጠው እንካ ውሰድ ጌታዬ ኪዮአ፣ ይህ ዘንግ ከአባቶቻችን ሲዋረስ የመጣ ትልቅ ኃይል ያለበት ዘንግ ነው አለው። ኪዮአም